ጳውሎስ አንደኛ ምን አለ? ቁጥር 11 ላይ የተሰጠውን ተስፋ እስኪፈጸም ድረስ እያንዳንዳችሁ እንዲህ ያለውን ትጋት እስከ መጨረሻ እንድታሳዩ እንመኛለን። በቃ የተሰጠው ተስፋ እግዚአብሔር የተናገራችሁ ማለቱ ነው። እግዚአብሔር ያወራችሁ ማለት ነው። በወንጌል የተሰበከላችሁ ማለት ነው። የተሰጠው ተስፋ የተነገረው የምስራች የታወጀላችሁ የጸጋ ቃል እስኪፈጸም ድረስ ተኙ አይልም መጽሐፍ፣ ተዝናኑ አይልም መጽሐፍ፣ ዝም ብላችሁ ቸርች ተመላለሱ አይልም መጽሐፍ የተነገራችሁ የተስፋ ቃል እስኪፈጸም ድረስ ምን አድርጉ ነው የሚለው? ትጉ ነው የሚለው። ትጋት ተስፋው እንዲፈጸም ምን አሳዩ ነው የሚለው? ትጋት አሳዩ። ትጉሃን ሁኑ። በጣም አደገኛ ነገር ነው። ሰዎች ትንቢት ሲነገራቸው ትንቢት መፎካከሪያ ነው። እግዚአብሔር እኮ እንዲህ ተናገረኝ ብሎ በቃ ሪላክሴሽን ውስጥ ነው የሚገቡት። እግዚአብሔር ሲናገራችሁ የተሰጠው ተስፋ ምን እስኪል እስኪፈጸም ድረስ ምን አድርጉ አለ ጳውሎስ? ትጉ። እግዚአብሔር ኢትዮጵያን እሰጣለሁ ቢለ ሰዎች መካከል ቁጭ ስትል እኔ እኮ ትንቢት አለኝ እግዚአብሔር ኢትዮጵያን እሰጣለሁ ብሎኛል ሃሌሉያ እንድትልበት አይደለም። በትጋት የሚወረስ ነገር የትንቢት ደብተር ላይ ጽፈ ቁጭ ብትል እግዚአብሔር የተሰጠው ተስፋ እንዲፈጸም ጻፍና ቁጭ በላላል። እንዲህ አይነቱን ትጋት እንድትተጉ ነው የምፈልገው ነው ያለው። ትጋት ነው የሚፈልገው። የሚገርማችሁ ከትጋት ተቃራኒ የሆነው ነገር ምንድነው? ስንፍና ነው። እነዚህ ሁለት ጥቅሶች ያዙ ትጋት ላይ ስለምንመለስ። ምሳሌ 12 ላይ ምሳሌ 12:24 ላይ እንዲህ ብሎ ይናገራል። እድል አትመኑ ወገኖቼ፣ እድል አትመኑ። በአጋጣሚ ይሆናል የሚል ነገር የለም። ሁሉ ነገር መረን። ምሳሌ 12:24 ትጉ እጆች ለገዥነት ሲያበቁ የስንፍና ፍጻሜ ግን የባርነት ሥራ ነው ይላል። ትጉ እጅ ምን ያደርጋል ነው የሚለው? ትጋት ወደ ገዥነት ያመጣል ነው የሚለው። ወንጀ በዚህ ምድር ላይ ሰው ጌታን ይዞ የተነገረው የጸጋ የትንቢት ቃል ያለው ሰው እዛ የተነገረው ቃል ውስጥ በእግዚአብሔር ጸጋ እየተጋ ከመጣ ወደ ገዥነት ይመጣል። ወደ ገዥነት እንዴት ይገባል ሲባል ትጉ እጆች ገዢ ይሆናሉ ነው የሚለው። ገዥነት ከትጋት ጋር የተያያዘ ነው። ገዥነት ከትጋት ጋር የተያያዘ ነው። እንደ ሀገር፣ እንደ ግለሰብ፣ እንደ ቤተ ክርስቲያን፣ እንደ ቤተሰብ ባህል ማድረግ የባለጠጋ ሰው ሀብቱ ምኑ ነው የሚለው? ምኑ ነው ሀብቱ? ገንዘብ ሀብት ነው እኮ አይልም መጽሐፍ። መሬት ሀብት ነው እኮ አይልም። የባለጠጋ ሰው ሀብቱ ምኑ ነው? ትጋቱ ነው ሀብቱ። ለምን? ትጋት ምንም ነገር የማምጣት ጉልበት አለው። ትጋት ገዢ የማድረግ ኃይል አለው። ስለዚህ አሁን መጣና ምሳሌ ላይ መጥቶ የሚተጉ እጆች ምን ይሆናሉ? ገዢ ይሆናሉ። እሺ ቀጥሎስ? ሰነፍ ግን በዘመኑ ሁሉ ምን ይሆናል ነው የምለው? የባርነት ሥራ ይላል። የባርነት ሥራ ታውቃለህ? የባርነት ሥራ የሰነፍ ሕይወት ነው። ስንፍና ከባርነት ጋር፣ ትጋት ከገዥነት ጋር የተያያዘ ነው። ሰነፍ እሆናለሁ ሲል ሰው ምን እየመረጠ መሰለ? ለባርነት ራሱን አሳልፎ እየሰጠ ነው። ባሪያ ይሆናል። አንድ ጊዜ ነው የምትኖረው። አንድ ጊዜ ነው የመጣኸው። አንድ ጊዜ ነው በዚህ ምድር ተመላልሰህ ይህን ምድር ሩጫ ጨርሰህ የምትጠቀለለው። በዚህ ምድር ላይ ምንም ነገር ለመሆን ርስት አለ፣ ጸጋ አለ፣ መንፈስ አለ። መሆን ይቻላል። ለምን? ርስት አለ፣ መሆን ይቻላል። መንፈስ አለ፣ መሆን ይቻላል። ጸጋ አለ። ስለዚህ የተሰጠው ተስፋ እስኪፈጸም ድረስ
ይህንን ትጋት ምን እንድትሉ ነው? እንድትተጉ ነው የምፈልገው አለ። ትጋት ውስጥ እንድትገቡ። ምሳሌ 12:24 የሚነግራል ሰነፍ የባርነት ስራን የተመደበበት፣ ትጉ ሰው ግን ምን ይሆናል? ትጉ እጆች ገዢ ይሆናሉ ነው። ትጋት ወሳኝ ነው። ስፔሻሊ ምን አይነት ትጋት? ስፒሪቹዋል ትጋት ኪ ነው። መንፈሳዊ ትጋት ወሳኝ ነው። መንፈሳዊ ዓለም ውስጥ ስንፍናን የሚለማመድ ካለ ወንጀ ህይወቱ ለገዢነት ተወስኖ እሱ ግን ወደ ባርነት የሚፈጥን ማለት ነው። ህይወቱ ለገዢነት የተወሰነ ነው። ክርስቲያን ላለቅነት የተወሰነ ነው። ለዛ ነው እኔ አሁን አዲስ ኪዳን ውስጥ ባመጣላችሁ የሐዋርያቶቹ መልእክት በሙሉ ትጉ የሚል ነው። በጸሎት ትጉ፣ በቃል ትጉ፣ በመሰብሰብ ትጉ፣ በማገልገል ትጉ 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 ትጉ። የጌታ መልእክትን አሁን ባመጣላችሁ ብዙ ጥቅስ ነው ማመጣላችሁ። ጌታቸው ሲመጣ ሲተጉ ምን የሚላቸው? ትጉ 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 ነው መልእክቱ። ክርስትናና ትጋት የማይነጣጠሉ ነገሮች ናቸው። ለምን? ትጋት ውስጥ የተሰጠው ተስፋ እስኪፈጸም እንዲህ አይነቱን ትጋት ምን እንድትሉ እንድታሳዩ፣ ትጋት እንድታሳዩ። የምን ትጋት ደግሞ ከተባለ በመንፈስ መትጋት፣ በጸሎት መትጋት። ተኝታችሁ ለውጥ አይመጣም። ከዓመት ዓመት በቀን 3 ጊዜ እየበላን የምንፈልጋቸው የተስፋ ቃል መፈጸሞች አይፈጥኑ። አገራዊ ሪቫይቫሎች አይፈጥኑ። ርስት መያዝ አይፈጥኑ። ቤታችሁ ላይ ትራንስፎርም የሚያደርግ የተለየ የህይወት መልክ አይፈጥንም። እውነቱን ነው የምነግራችሁ። መትጋት ይፈልጋል። ስለ ጌታ የተነገረለት ስለ ትጋቱ ነው የተመሰከረለት። በቃልና በሥራ ብርቱ ነው፣ ትጉ ነው የሚለው መጽሐፍ። ሌት ቀን ትጉ ነበረ። ወቼ these days ምን እያየን የመጣ ነው? በቤተ ክርስቲያን ውስጥ የብዙ ሰው ስፒሪቹዋል ትጋት እየተነጠቀን ነው። ታውቃላችሁ? ብዙ ሰው ትናንት የሚተጋውን ያክል እየተጋረ ነው። አሁን ክርስቲያን ምንድነው የሚያምረው? ኮሪደር ልማት ላይ ዝም ብሎ ቀኑን ምሽቱ ነው በባዶ እግር መዝናናት። ምን ይሰራል በባዶ እግር? በርገር መብያ ሳይኖር ዝም ብለህ ስትዞር ትውላለህ። ቼንጅ ማምጣት አለብህ። ዝም ብሎ ፀሐይ ላይ ማንቃረር በቃ። ቸርችም መጥቶ ጸልይ ስትለው ዝም ብሎ በጌታ በኢየሱስ አረ ከልብ ገሰጸው ብትለው ራሱ ከልብ መጣ መሬቱን ጠላት ፈጽሞ ይወርቃል ብትለው በጌታ በኢየሱስ። ትጋት ይፈልጋል። ስፒሪቹዋል ትጋት እየጨመራችሁ በሄዳችሁ ቁጥር ገዥነት እየጨመረ የሚታየው ዓለም ላይ ይመጣል። ስፒሪቹዋል ዓለም ላይ ዊክ ዮንግ ሰነፍ ዮንግ በሄድክ ቁጥር believe me የትም ቦታ ፌቨር እየቀነሰ ይመጣል። ሰዎች አይተው ይንቋል። አጋንንቶች ሲታገሉ ታያለ። እንኳን ለሌላው ተነስተ ልታበር አይደለም ለራስህ የሚጸልይ የሚያበራል የሚያስተምርል ሰው መፈለግ ትጀምራለህ። ለምን? የዚህ ዓለም ላይ ያለ ገዥነታችሁ መንፈሳዊ ዓለም ውስጥ ያለ ትጋት ጋር የተያያዘ። እስኪጃችሁ ከፍ አድርጉ። ትጋት እየጨመራችሁ ትሄዳላችሁ። ትጋት እየጨመራችሁ ትሄዳላችሁ። ትጋት እየጨመራችሁ ትሄዳላችሁ። የጨመርክ ህይወት ላይ መምጣት ያለበት ትጋት ነው። ስለዚህ እዚህ የሚታየው ዓለም ላይ ያለው ገዥነት ከመንፈስ ትጋት ጋር የተያያዘ። ተንበርከክ ሌሊት ተነስተህ አንተ 3 ሰዓት ተኝተህ አንዳንዱ እኮ አይጥ ምናምን ነው የሚቀሰቅሰው፣ ረሃብ ነው የሚቀሰቅሰው እንጂ አይነሳም። መንበርከክ አለ። በቃ መሬት መያዝ አለበት። የምታያቸው የምቀናባቸው የእግዚአብሔር ሰዎች ህይወታቸው ውስጥ ካለ ትልቅ ቁም ነገርና ትርጉም ትጋት ነው። እውነቱን ነው የምነግራችሁ፣ ትጋት ነው። አንተ ጨርቃቸውን ብንነካ ቢዳስሱን ቢጸልዩልን የምትላቸው ሰዎች 2 3 ሰዓት 4 ሰዓት የሚተኙ ናቸው በቀን። ወርልድ ዋይድ የወንጌል ሚሽን የሚመሩ ናቸው። አንዳንድ ጊዜ ለመብላት ለመጠጣትም እረፍት የሌላቸው ሰዎች ናቸው። ቀንና ሌሊት የሚያሰማሩ የሚጸልዩ የሚጾሙ ናቸው። ከምግብ የራቁ ሰዎች ናቸው።
ጾም ታውጆ ለተደብቀ እየበላህ አንተ እንዴት ትቀየራለህ? በዘመን ላይ ነው የምትቀልደው። ምክንያቱም ስንፍና ወደ ባርነት ያወርዳል። ትጋት ደግሞ ትጉ እጆች ለገዥነት ሲያበቁ የስንፍና ፍጻሜ የባርነት ሥራ ነው። አዲሱ መደብ ስንፍና ባርነት ነው፣ ትጋት የገዥነት ሕይወት ነው። ሰለሞን አንድ የተናገረውን ቃል እስኪ ሄዱ ምሳሌ 24 ላይ ሄዱ ቁጥር 30 እንደዚህ ይላል፣ በሰነፍ ሰው እርሻ በኩል አለፍኩ፣ ማስተዋል የጎደለውን ሰው የወይን ቦታ አልፌ ሄድኩ። በያለበት እሾህ በቅሎበታል፣ መሬቱ አረም ለብሷል፣ ቅጥሩ ፈራርሷል። ያየሁትን ነገር አወጣሁ አወረድኩ፣ ማስተዋልና ትምህርትን አገኘሁ። ጥቂት ላንቀላፋ ጥቂት ላሸልም፣ እጄን አጣጥፌ ጥቂት ልረፍ ብትል ድህነት እንደ ወንበዴ እጦትም እንደታጠቀ ሰው ይመጣብሃል። የሚገርመውን ነገር ቁጥር 30 ላይ የሚለውን ሰው በሰነፍ ሰው እርሻ በኩል አለፉ። ምንም ሰነፍ ሰው ታውቃላችሁ፣ እንዲሁ ታይቶ እንደሚታወቅ ታውቃላችሁ። አለባበሱ ራሱ ሰነፍ ነው። በቃ ተዝረክርኮ ነው የምታየው። ሰነፍ ሰው እቤቱ ስትሄድ በቃ የሰነፍ ሰለሞን የሚለው እኮ እያለፈ ነው መንገድ እያለፈ የሰነፍ ሰውን እርሻ አየሁ ይላል። ማይ ጎድነስ አየሁት። ምን አለ? በየስፍራው እሾህ አሜኬላ ምን ብሎበታል? በቅሎበታል። ቅጥሩ ራሱ ምን ብሏል? ፈራርሷል። አንዳንዱ ሰው እኮ ልንጎበኝ ነው ሳትል ቤቱ ብትሄድ ቋንጣ የሆነ ካልስ በቤቱ ታገኛለህ። በቤቱ የፓንት እንደ ቋንጣ አስጥቶ ካልስ እንደ ቋንጣ ደርቆ አንዳንድ ሰው ቤት ስትሄድ ሳህን ለማጠብ ሰነፍ ነው። ከዝንብ ጋር እየተሻማ የሚበላ ሰው እያለ እንዲህ ቋይተው ታውቃለህ። በቃ ቤቱን ቶ አለባበሱን ታውቀዋለህ። ሰነፍ ሰው ቁልፍ እዚህ ላይ እናታች አርጎ ነው፣ ማችም አይለብስም፣ ተብረክርቆ ነው የሚሄደው። ዝብርቅርቅ ያለበትም ያስታውቃል። በቃ ታውቀዋለህ። አሁን ክርስትና አድርጎ ነው የሚኖረው። በቃ እንዴ ምን አገናኘው ክርስትና ነው? እኔ ካሁን ከክርስትና ጋር ትድናለህ አድንም እኮ አይደለም። ላይፍ ፕሪንሲፕል ወደ ባርነት የሚያደርስ ከሆነ የስንፍና ከሆነ ባሪያ ትሆናለህ። ማንም እንደሰለጠነብህ ዘመን ባሪያ ሆኖ ያልቃል። ገዢዎች ትጉዎች ናቸው ነው። በቃ የባለጠጋ ሀብቱ ምኑ ነው? ትጋቱ ነው። በቃ ሌሊትም አለ፣ ቤቱንም በስነ ስርዓት፣ ስራውንም በስነ ስርዓት፣ መኖሪያ ቤቱ በስነ ስርዓት ነው። ለዛ ነው ሰለሞን የሰነፍ ሰውን እርሻ አይቼ ጥበብና ማስተዋልን አገኘው እንኳን ትምህርት አገኘውኝ። እኔ ጌታ እኮ ምን አለ? የዚህ ዓለም ልጆች ለዓለማቸው ምኖች ናቸው አለ? ትጉዎች ናቸው አለ? ትጉዎች ናቸው የዚህ ዓለም ሰዎች። ጥቂት ላንቀላፋ ጥቂት ላንገላጅጅ የሚል አለ አይደለ? በቃ ለስንፍናው ምክንያት የሚሰጥ ሰው ድህነት እንደ ወንበዴ ታጥቆ ይመጣብሃል። ማጣት ታጥቆ ቤት ይመጣል፣ አይለቅህም። ስለዚህ change the principle፣ የምትኖሩበትን መርህ መቀየር ያስፈልጋል። እኔ አንዳንድ ሰው ታውቃላችሁ፣ አንዳንድ ሰው የግማሽ ሰው ስራ ሰርቶ እፎይ ደከም ኢፌክቲቭ 1 hour እኮ ከሰራን እግዚአብሔር ይመስገን። በየቢሮ በየቸርቹ 3 ቀን ተከታታይ አንድ ሰው ቢሰብክ ከአቅሜ በላይ ሆነ ወይ ነው የሚለው። ትንሽ ተከታታይ ቀን እየጾመ መጸለይ ሲጀምር በቃ ዓለምን የጨረሰው የትጉ የመጨረሻ ጥግ ውስጥ የገባ ነው የሚመስለው። ገና እየጀመርከው ነው።
ያውም ገና እንድትለማመዱ እኮ ነው። ጠዋት እስከ 4 ምሽት እስከ ምናምን እያደረግን እየጸለይን ያለን ቢሆንኛ ውሎ አዳር ነው መጸለይ ያለብን። የማይቆም ፕሬየር ነው መጸለይ ያለብን። ሳንወጣ ዘግተን ነው መጸለይ ያለብን። 6 እና 7 ሰዓት የማይቆም ልሳን ነው መጸለይ ያለብን። ምክንያቱም እንዲህ አይነትን ትጋት በመትጋት ነው የሚለው የተሰጠውን ተስፋ ተወርሱ ዘንድ ነው የሚለው። 2-3 ጉባኤ ተጋብዞ ያገለገለ ሰው ማበቅ እንደኔ እግዚአብሔር ሰው ስትለው ሰሞኑን አልቅ ያለው እግዚአብሔር ሰው ሌሊቱን እየሰዋ ነው። የሆነ ሰፈር መሄድን እየሰዋ እያረርክ እየተጋህ መንገድ ላይ ስትመጣ የተሰጠውን ተስፋ አካል እያለበስከው ትመጣለህ። ካለበለዚያ እግዚአብሔር ብሎኝ አውርቶኝ አውጆኝ ተናግሮኝ አሳይቶኝ አሳለም ምንም የለም ነው የምትለው። መትጋት አለባችሁ። ላይፍ ፕሪንሲፕላችሁ መቀየር አለበት። ቸርች ስትመጣ ከልብ ነው መጸለይ ያለበት። ያንዳንዱ እኮ የማያጸልይ ነገር ይዘህ እንዴት ትተኛለህ? እንደ አምቡላንስ የምትጮህ አከራይ ላይ ያለች እንዴት ትተኛለህ? የምሬን እኮ ነው። አዙራ እኮ ነው የምትጠላ። ነክሳ ማደር አለብህ። ርስት አለኝ ይገለጥ እኮ ነው ማለት ያለባችሁ። የተነገረ ተስፋ አየር ላይ ተንጠልጥሎ እንዴት ትተኛለህ? ስንት እንኳን ሰብረው የሄዱ ሰዎች፣ ስንት ርስት የወረሱ ሰዎች አሁንም ሲጋደሉ አንተ ምንም የሌለ ሰውዬ እንዴት ደግሞ ትተኛለህ? አንተ መጋደል አለብህ። ምን አይነት ትጋት! እኔ የመስሪያ ቤት ቢሮ ስራ ቦታ ያለውን አይደለም፣ እሱንም እግዚአብሔር ይመስገን እዛም በስንፍና እንዳትነቀፍ ጌታ ነው የምታሳድበው። ከልብ በሙሉ አቅም በሙሉ ኃይል ስራ። መንፈሳዊ ትጋት ግን ለመንፈሳዊ ሰው ወሳኝ ነው። የሚወረስ ትላልቅ ርስት አለኝ ብሎ የሚል ሰው ከዓመቱ ብዙ ቀን መጾም አለበት። ብዙ ቀን መጾም አለበት። ዘወር እያልክ መጸለይ አለበት። ሌላውን ሰው በግልህ ነው ርስት የተሰጠ፣ በግልህ ነው እግዚአብሔር ያወራ፣ በግልህ ነው የተናገረ። የተናገራችሁ አካል ለብሶ የሚታይ እስኪሆን ድረስ ያንን ፍጹም ትጋት መትጋት አለበት። ጳውሎስ የሐዋርያነቱን ምልክት ሲናገር ምን አለ? በትጋት አይልም። እኔ ሐዋርያ የሆንኩት እኮ አለ በትጋት እንቅልፍ በማጣት መከራ በመቀበል በትጋት የተነቀፉ ሰዎች አይደሉም የጌታ ሐዋርያ። የጌታ ደቀ መዛሙርት ዋነኛው ፒላራቸው ትጋት ነው። ሰነፍ ክርስቲያን ታውቃለህ፣ ጸልይና እንጸልይ የሚለው ሰው ጠላቱ ነው። እንጠጣ ነው ደስ የሚለው። ካልዲስ ኮፊ ጧት ተገናኝተን እንጠጣ ስትለው ጴንጤ በቃ። አንተም ጓደኛ ራሱ መያዝ የምፈልገው ዱክ የሚያደርገን ነው። በቃ እዛ ካፌ እዛ ጌታ ይመስገን ሃሌሉያ ምናምን ወዳጅ ማድረግ ራሱ ጓደኛ ማድረግ ያለብን ና እንጸልይ እስኪ ዛሬ ቤታችን አለ። በቃ ይሄ እንዴት አይነት መልካም ሰው መሰለ። ጾም ጸሎትን ጹም። ይሄ በጣም በጎ ሰው እግዚአብሔር ሰጠ። ወንጌል ስርጭት አለ ና አብረን ውጣ። በቃ እነዚህ አይነት ሰዎች በባትሪ ፈልግ አታገኝም። እነዚህ እየጨመሩብህ ያለው ህይወት ውስጥ ትጋት ነው። ትጋት ካለ የመንፈስ ትጋት ካለ እመነኝ እዚህ ዓለም ላይ መግዛት አይቀርም። ዶሚኔን ማድረግ አይቀርም። ኢንፍሉዌንስ ማድረግ ይህንን ዓለም አይቀርም። በቃ ርስት ተሰጥቷል። የተስፋ ቃል ተቀብለሃል። ሌጋል ራይት አግኝተሃል የእግዚአብሔርን ርስት ለመውረስ። ርስት በዚህ የኑዛዜ ቃል የጸና ነው። ስለዚህ ዝም ብለህ እንደ ሰው ኑረህ ከማለፍ መትጋት ነው። እንደ ዳንኤል በቀን 3 ጊዜ ለመጸለይ ራስን ኮሚት አድርግ። ሌሊት ለመነሳት ራስን ኮሚት አድርግ። እንቅልፍ እያንገላጀጀም ተንበርከክ። አልተኛለህም ድህነት በለው፣ አልተኛም ሰይጣን ብለህ ተስፋ አስቆርጠው። ተስፋ
ድህነት አልተኛለም፣ ሰይጣን አልተኛለም፣ ዓለም አልተኛላችሁም። በቃ እኔ ለእንቅልፍ አልተጠራውም። እኔ ማርፈው ሰማይ ነው። እዚህ ያለሁት ለሥራ ነው። ይህ ዓለም የሥራ ዓለም ነው። ስለዚህ ተስፋ ቁረጥ በለው። እያንገላጀጀ ከተሸገርክ በረዶ ፍሪጅ ውስጥ አድርቃ በሻሽ ጭንቅላት ላይ ሰሩ ጸልይ። ከዛ በኋላ አጋንንትም ከሆነ ጮህ ለቆ ይሄዳል። ስንፍናም ከሆነ ይሰበራል። ጥቂት ልረፍ፣ ጥቂት ላንገላጅጅ፣ ጥቂት ላንቀላፋ። ድህነት እንደ ወንበዴ ታጥቆ ምን ይልብሃል? ይመጣብሃል። በቃ ይሄ የእግዚአብሔር ቃል ነው የሚነገረው። ትጉ የአዲስ ኪዳን መልእክት ነው። የጌታ መልእክት፣ የሐዋርያቱ መልእክት ነው። ያልወረስከው እስካሁንም ተስፋ ቃልህን የትጋት ሕይወት ስለሌለ ነው። በቃ ግልጹ ነው። ወቀው ገዥነትህ በዚህ ዓለም ያልተገለጠው በተሰጠ ጸጋ መትጋት ስላልቻልክ ወቀው። የባርነት ሥራ ቀለብህ የሆነው የመንፈሳዊ ዓለም ላይ በተሰጠ ጸጋ አለመትጋትህ ነው። ለውጦች አለማየትህ ምክንያት በጸጋ አለመትጋትህ ነው። ይሄን እመነው። የትጉ እጅ ገዢ፣ የሰነፍ እጅ ግን ለባርነት ሥራ ይዳርጋል አይደል? የትጉህ እጅ ምንድነው? ገዢ። ትጉህ ገዢ ነው። እንዳትሳሳቱ፣ እንዳትሳሳቱ። ገና አልተጋንም። በጣም መጸለይ ያለበት ጊቭ ሚ ግሬስ ብለው በጣም እንድተጋ፣ እንድተኛ አይደለም እንድተጋ ጸጋ ብዛል። ቅድም እንዳልኩ በሰነፍ እርሻ አየሁ። በስፍራ ሁሉ ምን በቅሏል? አረም እሾህ ሞልቶታል። ቅጥሩ ፈርሷል። ሰውየው እኮ አለ ወይ ጠላውን እየጠጣ ነው። እኔ መረመርኩ፣ አስተዋልኩ አለ። አንተ ቤት ተመልሰ ከልብስ አቀማመጥ፣ ከመጽሐፍ አደራደር፣ ከቤት ስራ ጀምሮ ሰነፍነ ትጉነ ይናገራል። ስንፍና ካለ እመኑኝ ባካችሁ ባርነት ነው የሚገለጠው እዚህ ምድር። የምድር ገዥነት ከትጋት ጋር የተያዘ ስለሆነ ስለዚህ ገብታየው ወዳጅ ብታረግ ትጉ ሰው፣ መንፈሳዊነት እንዲያድግ ርስትህን እንድጨብጥ የሚያተጋ ሰው። እንደው ትዳርም ብትመርጡ ላላገባችሁ መከራችሁ ሰው ነገር ትጉ ሰው ምረጡ። ትጉ ሰው ምረጭ። እንቅልፋም ሰው ያስበላል። ሌሊት የሚተጋ ማታ የሚተጋ ቀን የሚተጋ ያ ሰው ገዢ ነው። ትመስሉ ዘንድ የተስፋ ቃላቸውን የወረሱትን ትመስሉ ዘንድ የተሰጠውን ተስፋ በትጋት ትወርሱ ዘንድ። በትጋት የመጀመሪያ በእምነትና በመጽናት በትዕግስት የተስፋ ቃላቸውን የወረሱትን ትመስሉ ዘንድ። በቃ ተስፋ የሚወረስበት ዋነኛው ሚስጥር ትጋት፣ እምነትና ጽናት ነው፣ ትዕግስት ነው። እነዚህን ሶስት ያዙ። ርስት ያልወረሱ ሰዎች ምልክት ዘወትር በሐሳባቸው ምን ይላሉ? ይስታሉ ብለናል። መንገዴን ምን አላሉ? አላወቁ። በምድረ በዳ ልባቸውን አደነደኑ፣ ተፈታተኑኛል። በቃ ዝም ብሎ መፈታተን ውስጥ ያለ ሰው፣ ልቡ ዘወትር የሚስት ሰው፣ መንገዱን ያላወቀ ሰው ርስቱ ፍጻሜ ላይ አይመጣም ነው። በቁጣዬም እያለው ነው ያለው። ርስታቸው የወረሱትን ደግሞ ስታይ የምታይባቸው ልትመስላቸው ከተገባ እምነት፣ ጽናትና ምን ትጋት። ዝም ብለህ መተህ እዚህ በልሳን ማታ መተህ በልሳን ሌሊት መተህ በልሳን ዝም ብለህ አንዳንድ ጊዜ ጭንቅላት ላይ ወሬ ይለቅብሃል፣ ኩነኔ ይለቅብሃል። ጸልዬ ምን አመጣ ይላል፣ አልተቀየርክም ይላል። ያ ሁሉ ድምፅ እያለ ኪፕ ጎይንግ፣ ትጋትህን ሳትቀንስ ዝም ብለህ ሂድ። ከትንሽ ጊዜ በኋላ የሚከስ እየደከመ አንተ እየበረታ ትመጣለህ። ወሬ አይምሮ ላይ የሚበትነው ቆሻሻ ማይንዳችሁ ውስጥ የሚጥለው ጉልበት በሕይወታችሁ እያጣ እናንተ ነገርን ኦቨርካም እያደረጋችሁ በመንፈስ ዓለም ትመጣላችሁ። እየተጋ መቀጠል ነው።
ስለዚህ የትንቢቱ ቃል መጽሐፍ የኛ ርስት ነው። የኑዛዜው ቃል እዚህ ውስጥ ነው ያለው ብለን ሊያጸናችሁ ሊያንጻችሁና በቅዱሳን መካከል ርስት ሊሰጣችሁ ለሚችለው ለጸጋው ቃል አደራ ምን ብያችኋለሁ? ሰጥቻችኋለሁ። የጸጋው ቃል ምን ያደርጋል? ያንጻል። በቅዱሳን መካከል ምን ይሰጣል? ርስት ይሰጣል። ክርስቶስ የተሰጠውን ተስፋ ወራሽ ትሆኑ ዘንድ የአዲስ ኪዳን መካከለኛ ሆነ። ተናዛዡ ሳይሞት ኑዛዜው ምን አይልም? አይጸናም። ስለዚህ ተናዛዡ ከሞተ ኑዛዜው ምን ብሏላል? ጸንቷል። ስለዚህ ጌታ መጥቶ ተሰቅሎ ሙቶ በሶስተኛ ቀን ከሙታን ምን ብሏል? ተነስቷል። ይሄ ማለት ምን ማለት ነው? በዚህ መጽሐፍ ውስጥ እግዚአብሔር ለሰው ልጅ ሲናገረው፣ ለልጆቹ ሲናገረው፣ ለቤተ ክርስቲያን ሲናገረው የነበረ የጸጋው ቃል፣ የእምነት ቃል፣ የትንቢቱ ቃል አካል ለብሶ ለናንተ ርስት ሆኗል። አሁን የሚጠበቅብህ አንተ ርስትን ለመውረስ መንቃት ነው። ከመጽሐፉ ጋር መሆን ነው። ከመጽሐፉ ጋር ስትሆን አንድ ነገር ነው ኢላይት የምትሆነው። ምን ሲባል እዚህ መጽሐፍ እግዚአብሔር ሲናዘዝልህ ቆየ። ከዘፍጥረት 3 ጀምሮ በዘርህና በዘሯ ጠላትነትን አደርጋለሁ፣ ከእርሷ የሚወለደው የእባቡን ራስ ይቀጠቅጣል። ስለ ኒውማን ስለ አዲሱ ሰው ተናዘዘ እግዚአብሔር። የበረከት ቃል፣ የጤንነት ቃል፣ የረፍት ቃል፣ የህይወት ቃል ሲናዘዝ ነበር። ግን መጽሐፍ የዕብራውያን ጸሐፊ ምዕራፍ 9 ላይ የተናዘዘው ቃል ወደ እኔ መሻገር አለበት አይደለ? ወደ እኔ መድረስ አለበት። እኔ ባለቤት መሆን አለብኝ። ስለዚህ የተናዘዘው ያው ራሱ እግዚአብሔር ቃል ሥጋ ሆነ፣ ከድንግል ማርያም ተወለደ፣ አደገ፣ በመስቀል ላይ ሞተ። ስለዚህ ዕብራውያን ጸሐፊ እያለ ያለው ተናዛዡ መጥቶ መሞት ያስፈለገው ሲናዘዛቸው የነበሩ ቃሎች በሙሉ ሕጋዊ መብት ላላቸው አካሎች እንዲጸና ርስቱን እንዲሰጥ ነው። ስለዚህ ተናዘዘ፣ ሕይወት ተናዘዘ፣ ልጅነት ተናዘዘ፣ በሥጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ ተናዘዘ፣ ትንቢት ይናገራሉ፣ ራእይ ያሉ ተናዘዘ፣ ረዥም ዕድሜ ተናዘዘ፣ ጤንነት ተናዘዘ፣ የምድር በረከት ተናዘዘ፣ ዘላለማዊ ልጅነትን ተናዘዘ። አዲስ መንፈስ ሰጣለዋል፣ አዲስ ኪዳን አደርጋለዋል፣ ሕጌን በልባቸው እጽፋለሁ። ተናዘዘና ጌታ ያ ነገር እኛ ጋር አልመጣም፣ ያ ነገር ወደኛ አልደረሰም። ወይም በመንፈስ ዓለም አቆጣጠር የዛ ቃል ወራሽ ሆነን እኛ ብቃት አላገኘን፣ የወራሽነት ራይት አላገኘን። ስለዚህ የተናዘዘው ኑዛዜ በሙሉ የወራሽነት መብት እንድናገኝኛ በመስቀል ላይ መጥቶ ተሰቅሎ ሞተ። በመስቀል ተሰቅሎ ሲሞት አንድ ነገር ነው የተፈጸመው። አንድ ነገር ተፈጸመ። አንደኛ የተናዘዘው ኑዛዜ ጸና። ለማን ነው የጸናው? ሕጋዊ መብት ላላቸው። እስኪ እግዚአብሔር ሌጋል ራይት እንዲኖራቸው መጀመሪያ ላይ ስናገር ሰምታችሁኝ ከሆነ አንድ ነገር ተናግሬ ነበር። እናንተን የሚወርሳችሁ ሕጋዊ መብት ያለው አካል ብቻ ነው። ባየ በሰማ ማንም ሊወርስ አይችልም። ጎረቤት ሊወርስ አይችልም። አመልክቱ የሚወርስ ጌታ ምን አለው እኮ ከጉልበት የሚወጣ እርሱ ምን ይላል? ይወርሳል። የወራሽነት መብት ያለው ከጉልበት የሚወጣ ነው። የልጅነት መብት ያለው ነው ወራሽነት ያለው። አንደኛ ጴጥሮስ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እርሱ ታላቅ ከታላቅ ምሕረቱ የተነሳ በኢየሱስ ክርስቶስ ከሞት በመነሳት ምክንያት ለሕያው ተስፋ በሚሆን አዲስ ልደት እንዲሁም በሰማይ ለማይጠፋ ሃሌሉያ ለማይበላሽ ለማይለወጥ ርስት እንደገና ወለደን።
በክርስቶስ ዳግመኛ ተወለድን አለ አይደለ? እዚያውን እምላችሁ ለምን ተወለድን በክርስቶስ ሲባል ቁጥር 4 እንዲህ ይላል፣ እንዲሁም በሰማይ ለማይጠፋ ለማይበላሽና ለማይለወጥ ርስት እንደገና ምን አለን ነው የሚለው ወለድን። በሌላ አማርኛ የርስት መብት እንድናገኝ የተወለድ ነው። የወራሽነት መብት እንዲኖረን የተወለድ ነው። ወራሾች እንድንሆን ነው ዳግመኛ ምን ያለን የወለደን። ለምን በሰማይ ለማይጠፋ ለማይበላሽ ለዘላለም ለሚኖር ምን ርስት ወራሽ እንድንሆን ዳግመኛ ምን አለን ነው የሚለው ወለደን። ርስቱን ማውረስ ፈለገ። ለማውረስ ምን አደረገ? ለማውረስ ወራሾች ሕጋዊ መብት እንዲኖራቸው ከራሱ እንዲወለዱ አደረገ። ይገባችኋል? አሁን እኛ በእግዚአብሔር ዓለም ውስጥ ያለውን ሁሉ ባለቤት ነን፣ የኛ ነው የምንለው እንዲሁ ገግመና ጉዲፈቻውንን አይደለም። ከራሱ እንድንወለድ አደረገ። ከእግዚአብሔር ልክ ስንወለድ አንድ መብት አገኘን። ምን ሲባል የማይጠፋ የማይበላሽ የዘላለም ርስት አገኘን። ኧረ ሃሌሉያ! አብርሃም እኮ መጥቶ ምን አለ? ዘፍጥረት 15 ላይ ልጅ ስላልሰጠኝ እግዚአብሔር ይውላችሁ ጠራው፣ አከበረው፣ ፈጥሞ ባረከው፣ ፈጥሞ ስሙ ገናና ሆነ። መጽሐፍ ገና ዘፍጥረት ምዕራፍ 13 ላይ ሀብቱ ምድርን ሸፈነ። በሱና በሎጥ መካከል እረኞች መካከል ጥል እስኪፈጠር ድረስ ፕሮስፐር አደረገ። ምዕራፍ 14 ላይ ስትሄዱ አብርሃም አልወለደም እንጂ በቤቱ 318 ባሮች ወለዱ። በቤቱ የተወለደ ስንት ነው የሚለው? 318 ባሪያ። ኢዝ ኖት ኖርማል ፐርሰን ነው። ብቻውን ነው ዘፍጥረት 12 ላይ እየጠራው። ምዕራፍ 13 መንጋው ምድርን ሸፈነ። ምዕራፍ 14 ላይ በቤቱ የተወለዱ ባሮች የሚላቸው እኮ ወጣቶቹን ነው። እናትና አባት አለ። ብቻውን የተጠራ ሰውዬ ኔሽን ሆነ። ሃሌሉያ! ሕዝብ አደረገው እግዚአብሔር። ከዛ በቤቱ ተወልደዋል ልጆች እኮ እሱ ቤት ስለተወለዱ እሱም መውረስ አይችልም። አሜን ነው። እሱ ቤት ስለተወለደ ወራሽ መሆን አይችልም። ስለዚህ አብርሃም በቤቱ የተወለዱ ብዙ ባሮች አሉ፣ ግን እንደማይወርሱት ያውቃል። ከሞተ ብቻ ነው በጉልበት ነው የሚወረሰው። በይርጋ ወራሽ የሌለው ሀብት ይወረሳል አይደል? ይሱ በይርጋ ወራሽ የሌለው። ስለዚህ አብርሃም ይውላችሁ ዘፍጥረት 15 ጀምሮ እንደዚህ አለ፣ ማን ነው የሚወርሰኝ? ሊወርሱ ነው እነዚህ በቤት የተወለዱት። ልክ እግዚአብሔር በራእይ ሲገለጥለት እንደዚህ አለ፣ አንተ ልጅ ስላልሰጠኝ የሰጠኝም በረከት በሙሉ ባሪያ ሊወርሰው ነው። እግዚአብሔር ሲመልስለት እንደዚህ አለ፣ በቤት ያደጉ ባሮች አይወርሱም። ከጉልበት የሚወለድ ሌጋል ራይት ያለው ወራሽ እሰጥሃለሁ አለ። አሁን ጴጥሮስ የሚለውን ስሙ። ያ ሮያል የሆነው የእግዚአብሔር ቤተሰብ፣ ያ የእግዚአብሔር ሀብት፣ ያ የእግዚአብሔር ክብር፣ የእግዚአብሔርን ዓለም፣ የእግዚአብሔርን ሕይወት፣ የእግዚአብሔርን ኃይል፣ የእግዚአብሔርን መልክ፣ የእግዚአብሔርን ስልጣን፣ የእግዚአብሔርን ኃይል፣ የእግዚአብሔርን ብልጽግና፣ የእግዚአብሔርን ሕይወት ወደ ሰዎች ማሻገር ፈለገ። እግዚአብሔር ወራሽ ፈለገ እንደ አብርሃም። ስለዚህ አዳምን አምጥቶ አዳም ወራሹ ሊሆን አይችልም። ሔዋን ወራሽ ልትሆን አይችልም። ለምን? ወራሽ ግዴታ ሕጋዊ ምን ሊያስፈልገዋል? መብት ያስፈልገዋል። ሕጋዊ መብት ደግሞ የሚያገኘው ከእርሱ ምን ሲል ነው? ሲወለድ ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 12 ቁጥር 12 ምን ይላል? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ላመኑት ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ መብትን ሰጣቸው። እነሱም ከሴትና ከወንድ ፈቃድ ምን አሉ? አልተወለዱም። ከራሱ ከእግዚአብሔር ምን አሉ? ተወለዱ እንጂ። ከእግዚአብሔር የተወለደ ርስት አለው። የማይጠፋ ርስት አለው።
የማይበላሽ ርስት አለው። የዘላለም ርስት አለው። የሕይወት ርስት አለው። ጴጥሮስ የሚለው እኛን የወለደው አለ ወራሽ እንድንሆን ነው አለ። የወራሽነት መብት አሁን እኮ መንፈስ ዓለም ላይ በልጅነት ማንነትና ዕውቀት ስትቆም መልአክ ቢያዩ ያው አለቆች ስልጣናት ቢያዩ የሚሉ ወራሹ እኮ ነው። ወራሽ ነው የምትባለው፣ ስምህ ወራሽ ነው። ለምን ሲባል ሕጋዊ መብት አሁን አግኝተሃል። ሕጋዊ መብት አግኝተሻል። ለመፈወስ ሕጋዊ መብት አለ። ለመባረክ ሕጋዊ መብት አለ። ድል ለመንሳት ሕጋዊ መብት አለ። ረጅም ዕድሜ ለመኖር ሕጋዊ መብት አለ። የእግዚአብሔርን ልጅ ለመምሰል ሕጋዊ መብት አለ። የሰይጣንን ራስ ለመቀጥቀጥ ሕጋዊ መብት አለ። እያሸነፍክ ለመኖር ሕጋዊ መብት አለ። ለመግዛት ሕጋዊ መብት አለ። መንግሥተ ሰማይ ለመኖር ሕጋዊ መብት አለ። ወራሽ ሆነሃል። አሁን ዛሬ የምነግራችሁ ይሄ ነው። እናንተ ለመፈወስ መብት አላችሁ። መብት ታውቃላችሁ። ለመፈወስ ብዙ ለማመን አትታገሉ። ለማመን አንድ ነገር እመኑ ራሳችሁ። ሕጋዊ መብት አለኝ እኔ። ለመባረክ ሕጋዊ መብት አለኝ እኔ። በሕይወት ለመኖር ሕጋዊ መብት አለኝ እኔ። ለዘላለም ለመኖር ሕጋዊ መብት አለኝ እኔ። የማይጠፋ ርስት ወርሳለሁ። የማይበላሽ ርስት እንድወርስ ከራሱ ከእግዚአብሔር ተወልጃለሁ። ጤንነት የኔ ነው። በረከት የኔ ነው። ረጅም ዕድሜ የኔ ነው። በጠላት ራስ ላይ መረማመድ የኔ ነው። ለማይጠፋ ርስት ነው የወለደኝ። ልጅ ነኝ። አሁን ልጅ ነን። ሌጋል የሆነ ራይት አለን። ሃሌሉያ። ሕጋዊ መብት አለ። ረጅም ዕድሜ የኔ ነው ለማለት፣ በረከት የኔ ነው፣ ነዳጁ የኔ ነው፣ ሰማይ የኔ ነው፣ ምድር የኔ ነው ለማለት፣ የእግዚአብሔር መንግሥት የኔ ናት ለማለት ሕጋዊ መብት አለን እኛ። ለማይጠፋ ለማይበላሽ ለማይለወጥ ርስት፣ ለማይጠፋ ለማይበላሽ ለማይለወጥ ምን ርስት ወራሽ ትሆኑ ዘንድ። የማይጠፋ የማይበላሽ የማይለወጥ ርስት ወራሽ ትሆኑ ዘንድ ዳግመኛ ምን አላችሁ አለ? ወለዳችሁ። ልጅነት ተሰጣችሁ፣ ተወለዳችሁ። ድገሙና ልጅ ነው ይበሉ። አሁን ልጅ ነው ይበሉ። ልጅ ነው ይበሉ። ወራሽ ነው ይበሉ። ልጅ ነው ይበሉ። ወራሽ ነው ይበሉ። ጤንነት የኔ ነው በሉ። ሰላም የኔ ነው በሉ። መንፈስ ቅዱስ የኔ ነው በሉ። ሰማይ ቢሆን የኔ ነው በሉ። የእግዚአብሔር መንግሥት የኔ ነው በሉ። ረጅም ዕድሜ የኔ ነው በሉ። በረከት የኔ ነው በሉ። ወራሽ ነው ይበሉ። ወራሽ ነው ይበሉ። ልጅ ነው ይበሉ። ዋካችሁ ብራዘር፣ ሌጋል ራይት ያለው የአዳም ዘር በሙሉ አይደለም። ሌጋል ራይት ያለው የተወለደ ብቻ ነው። ፈውስ የኔ ነው ማለት የሚችለው፣ በረከት የኔ ነው፣ ረጅም ዕድሜ የኔ ነው፣ የእግዚአብሔር መንግሥት የኔ ነው የምንለው እኛ ብቻ ነን። መጽሐፉ የሚለን ሌጋል ራይት ያገኘነው እኛ ብቻ ነን። ድገሙና ርስት አለ ይበሉ። ድገሙ ርስት አለ ይበሉ። ድገሙና ርስት አለ። ድገሙና ርስት አለ ይበሉ። ድገሙና ርስት አለ ይበሉ። ገላትያ ምዕራፍ 4 ልጆች ስለሆናችሁ እግዚአብሔርን አባ አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ። ስለዚህ እንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለም። you are born again። ዳግመኛ ተወልደሃል፣ ተወልደሻል። ዳግመኛ እስኪ ዳግመኛ የተወለደ ከፍ አድርገው እስኪ ከፍ አድርግና እኔ ባሪያ አይደለሁም በለው። ፍጥረት ብቻ አይደለሁም በለው። አዳም ብቻ አይደለሁም በለው። እኔ ልጅ ነኝ በለኝ። እኔ ልጅ ነኝ በለኝ። ምክንያቱም በለኝ የልጁ መንፈስ በለኝ እኔ ጋር አለ በለኝ። ዳግመኛ ተወልጃለሁ በለኝ። እኔ ባሪያ አይደለሁም በለኝ እባክህ። እኔ ባሪያ አይደለሁም በል እባክህ። እኔ ባሪያ አይደለሁም በለኝ። እኔ ልጅ ነኝ በለው። እኔ አባላለሁ በለኝ። አባት አለ ይበለኝ። ርስት አለ ይበለኝ። አባት አለ ይበል እስኪ። ርስት አለ ይበል። አባት አለ ይበል። ርስት አለ ይበለኝ።
እግዚአብሔር አባቴ ነው። እግዚአብሔር አባቴ ነው። you are born again አይደል? ዳግመኛ ተወልደሃል። መጽሐፍ ምን አለ? ዳግመኛ የተወለደውን እንዲህ አለ፣ ከእንግዲህ በኋላ ባሮች አይደላችሁም። ታዲያ ምንድነን እኛ? ባሪያ አይደለም። ልጅ ስለሆንክ እግዚአብሔር ወራሽ አድርጓል። ለካ ልጅነት ውርስ ነው። ሃሌሉያ። ባሪያ አይወርስም። ባሪያ አገልጋይ ነው። ባሪያ የታዘዘውን የሚሰራ ነው። ወራሽ ልጅ ነው። እንግዲህ እናንተ ባሪያ አይደላችሁ፣ ልጅ ናችሁ። ልጆች ከሆናችሁ ደግሞ ምንድን ናችሁ አለ? ወራሽ ናችሁ። ርስት አይታየም። ያላሙዲን ልጅ ብትሆን ርስት አይታየም። ኮካ ፋብሪካ ምናምን ፋብሪካ አይመጣብህም። የእግዚአብሔር ልጅ በመሆን ርስት አለ። ሰማኛል። ርስት አለ። ከድሃ ቤተሰብ ብትወለድ እንኳን ከድሃ ተወለድክ። አሁን የተወለድክበት መንግስት፣ አሁን የተወለድክበት እግዚአብሔር ግን የማይጠፋ የማይለወጥ ለዘላለም የሚኖር ርስት አዘጋጅቶልሃል። አንተ የእግዚአብሔር ልጅ ነህ። ባሪያ አይደለም፣ የእግዚአብሔር ልጅ ነህ። ልጅ ከሆንክ ደግሞ ወራሽ ነህ። ወራሽ ናችሁ። አባ ብለን ምንጮህበት የልጁን መንፈስ ወደ ልባችን ምን አለ? ላከ። የልጁን መንፈስ ወደ ምን ላከ? ወደ ልባችን ላከ። መንፈሱ አንተ ጋር ከደረሰ በኋላ መንፈሱ የሚነግርህ ይሄ ነው፣ ባሪያ አይደለም። ከዛ ምንድነው? ልጅ ነህ። ልጅ ከሆንክ ደግሞ ምንድነው አለ? ወራሽ ነህ። ይሄ እኮ መጨፈር አለብህ እኮ። ወራሽ ነህ። አሁንም እጅን ከፍ አድርግና እኔ ነኝ ወራሹ በለኝ። መጽሐፍ እውነት ነው በል እስኪ። የእግዚአብሔር ቃል አይቀየርም በለኝ። ዳግመኛ ተወልጃለሁ በለኝ። ወራሽ እኔ ነኝ በለኝ። ሕይወት ወርሳለሁ በለኝ። ክብር ወርሳለሁ በለኝ። ጤንነት የኔ ነው በለኝ። በረከት የኔ ነው በለኝ። ረጅም ዕድሜ የኔ ነው በለኝ። በጨለማው ላይ መሰልጠን የኔ ነው በለኝ። እኔ ነኝ ወራሽ በለኝ። ደስታ የኔ ነው በል እባክህ። ሰላም የኔ ነው በል እስኪ። ወራሽ እኔ ነኝ በለኝ። አባት አለኝ በለኝ። ወራሽ ነኝ በል። you are born again ዳግመኛ ተወልደሃል። ስለዚህ ከእንግዲህ ልጅ ነህ እንጂ ባሪያ አይደለም። እስኪ ከእንግዲህ በሉ እስኪ እኔ ልጅ ነኝ በሉ። ባሪያ አይደለሁም በሉ። ባሪያ አይደለሁም በሉ። አባት አለኝ በሉ። አባቴ ርስት አለው በሉ። የአባቴን ርስት በለኝ እንድወርስ በለኝ። ከእንግዲህ እኔ በለኝ ባሪያ አይደለሁም በለኝ። ትናንት ባሪያ ነበርኩ በለኝ። ትናንት ባሪያ ነበርኩ በለኝ። አሁን ግን ባሪያ አይደለሁም። እንግዲህ እኔ ልጅ ነኝ፣ ወራሽ ነኝ በል እባክህ እስኪ። you are legal right። ህጋዊ መብት አለ። ለጤንነት ህጋዊ መብት አለ። ረጅም ዕድሜ ለመኖር ህጋዊ መብት አለ። ለመበልጸግ ህጋዊ መብት አለ። ለማሸነፍ ህጋዊ መብት አለ። የጨለማውን ሥራ ለማፍረስ ህጋዊ መብት አለ። እባብና በጊንጡ ላይ ለመራመድ ህጋዊ መብት አለ። የአባቴ ነው ብለህ ወራሽ ነህ። ብር ወርቁ የማን ነው? የእግዚአብሔር ነው። የእግዚአብሔር ነው ማለት በሌላ አማርኛ የማን ነው? እስኪ ድገምና በለው። ኧረ ጮክ በልና በይ እስኪ ድገምና በለው እባክህ። ሰይጣን ይስማ እስኪ ተናገር። አየሩ ይስማ፣ ራሱ ማዕድኑ ይስማ፣ መሬት ትስማ እስኪ። ወራሽ እኔ ነኝ በል እስኪ። ወራሽ እኔ ነኝ በል እስኪ። ባሪያ አይደለሁም በለኝ። እኔ ልጅ ነኝ በለኝ። ልጅ ስለሆንኩ በለኝ። ወራሽ እኔ ነኝ በለኝ። በረከት የኔ ነው በለኝ። ሕይወት የኔ ነው በለኝ። ደስታ የኔ ነው በለኝ። መንፈስ ቅዱስ የኔ ነው በለኝ። የእግዚአብሔር መንግሥት የኔ ነው በለው። ወራሹ እኔ ነኝ በል እባክህ። ከእንግዲህ ባሪያ አይደላችሁ። ምኖች ናችሁ? ወራሾች ናችሁ። መብትን ይዘ ጤንነት የኔ ነው። በረከት የኔ ነው። ደስታ የኔ ነው። ቅባት የኔ ነው። ለምን ህጋዊ መብት አለ። ክሌም ታረጋለህ። ክሌም ታረጋለህ። ህጋዊ መብት ያለው የኔ ነው ይላል።
ሰማይ ሲያይ ባሪያ አይደለም ልጅ ነው አይደል? ስጡት ይላል እግዚአብሔር። ተናዝዣለሁ ለሱ ስጡት ይላል። መልአክ ሲመለከቱ የኔ ነው ስትል መልአክ ሲመለከቱ ባሪያ አይደለም ይሄ እግዚአብሔር ልጅ ነው። ጤንነት እውነት ነው የሱ ነው ስጡት ይላል። በረከት የሱ ነው ስጡት ይላል። ኃይል የሱ ነው ስጡት ይባልላል። እንደሱ ነው የመጽሐፉ እውነት ይሄ ነው። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባት ብለን የምንጠራበትን የልጁን መንፈስ ተቀብላችኋልና። የልጁ መንፈስ ማለት ዘሴም ልክ እንደ ኢየሱስ ማለት ነው። ልክ እንደ ኢየሱስ የማይጎለው ልጁ ናል። ልክ ዘሴም ካይንድ የሱ አይነት ልጁ ናል። እሺ ተቀብለሃልና ስሙ የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። ቁጥር 17 ልጆች ከሆንን ጥያቄ ነው። ልጆች ከሆንን ባሪያ ከሆንክ አይመለከትም። ልጆች ከሆንን እስኪ አጠገባችሁ ልጅ ከሆንክ በለው። መንፈሱ ካለብህ በለው። መንፈሱ ያለበት በለው። የጌታ መንፈስ ያለው በለው። ኢየሱስ የሚል አይደለም በሉት። ኢየሱስ ጌታ የሚል አይደለም በለው። የጌታ መንፈስ ያለበት በለው። ያንን መንፈስ የተቀበለ በለው። በዛ መንፈስ የተጠመቀ በለው። በዛ መንፈስ የተሞላ በለው። እርሱ የእግዚአብሔር ልጅ ነው በለው። ጳውሎስ የሚለውን ስሙ። ልጆች ከሆንን ልጆች ከሆንን ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን ነው የሚለው። ሃሌሉያ! ኧረ ሃሌሉያ! ምን ከሆን ልጆች ከሆንን ልጆች ለመሆናችን ማስረጃው ምንድን ነው? የክርስቶስ መንፈስ የሌለው እርሱ የክርስቶስ ወገን አይደለም። እኛ መንፈሱ ካለን አለ ዳግመኛ ከተወለድን የጌታ መንፈስ ካለን የእግዚአብሔር ልጆች ለመሆናችን ማህበረሰብ ተስማምቶ ልጆች ናቸው አይለንም። የሆኑ ሰዎች ልጆች ናቸው አይደለም የሚሉ መንፈስ ነው የሚመሰክርልን። ያ መንፈስ ጧትና ማታ እንዲህ ይላል፣ አንተ የእግዚአብሔር ልጅ ነህ፣ አትቆዝም፣ የእግዚአብሔር ልጅ ነህ፣ አትፍራ፣ የእግዚአብሔር ልጅ ነህ፣ አትደንግጥ፣ የእግዚአብሔር ልጅ ነህ፣ አትጨናነቅ፣ የእግዚአብሔር ልጅ ነህ። አባት አለ ይልሃል። አባት በሰማይ አለ ይልሃል። ወርቅና ብሩ የሱ የሆነ አባት አለ። ኃያል አባት አለ። ብርቱ አባት አለ። አዳኝ አባት አለ። ገዢ አባት አለ። የነገሥታት ንጉሥ የሆነ አባት አለ። ያ መንፈስ እንደሱ ነው የሚል። መንፈሱን ከሰማ አባት አለ። ጉድፈቻን አይልም። አዝኖልህ በሰማይ አይልም። ተወልደሃል ነው የሚል። የሱ ዲኤንኤ ውስጥ አለ ነው የሚል። የሱ መልክ ውስጥ አለ ነው የሚል። የሱ አብሮነት ውስጥ አለ ነው የሚል። ውስጥ ዳግመኛ ተወልዷል ነው የሚል። ስለዚህ አትፍራ ይልሃል፣ አትቆዝም ይልሃል፣ አትደንግጥ ይልሃል። ኢኮኖሚ ቢወጣ አትሸበር ይልሃል። አባት አለ አንተ በሰማይ፣ አባት አለ በሰማይ፣ አባት አለ በሰማይ። ወራሽ ነህ። ያ መንፈስ ለመንፈሳችን ምን ይላል? ይመሰክራል። ምን ብሎ ነው የሚመሰክርልሽ? ኃጢአተኛ ነሽ፣ ወደፊት የእግዚአብሔር ልጅ ትሆኛለሽ አይደለም የሚል። ገና የተወለድሽ ጊዜ፣ ገና እሱን ያወቅሽበት ቀን፣ መጸለይ እንኳን ሳታቂ ድካሞች ሕይወትሽ ላይ እንኳን እያሉ በድካሙም ውስጥ ሆነሽ ሰማይ የሚያወራው እርሷ የኔ ናት ነው የሚለው። እሷ ልጄ ናት ነው የሚለው። እርሱ ልጄ ነው ነው የሚለው። የመንፈሱ ድምፅ ይሄ ነው። እናንተ የእግዚአብሔር ልጆች ናችሁ። እናንተ የእግዚአብሔር ልጆች ናችሁ። ምድር አይወስናችሁም። ጨለማ አይወስናችሁም። ክፉ አይወስናችሁም። ውስጣችሁ ዳግመኛ ተወልዷል። የሰማይ ዜጎች ናቸው። የእግዚአብሔር ልጆች ናቸው። ወራሽ ናቸው። ርስት አላቸው። ርስት አላቸው። ተንከራታች አይደለም። ተቅበዝባዥ አይደለም።
አንተ ባለ ርስት ነህ፣ ባለ ርስት ነህ። ስላልነቃ ነው ባለ ርስት ነህ። ሰማይና ምድሩ ያባትህ ነው። ሰማይና ምድሩ ያባትህ ነው። ወንበሩ ያባትህ ነው። ወርቁ ያባትህ ነው። ብሩ ያባትህ ነው። ጤንነት ያባትህ ነው። ሰላም ያባትህ ነው። ሕይወት ያባትህ ነው። በረከት ያባትህ ነው። ወራሽ ነህ፣ ወራሽ ነህ። ይሄን ማንም አይቀይረው። ይሄ የእግዚአብሔር እውነት ነው። ብትደክም፣ ብትበረታ፣ ብትታመም፣ ብትነሳ፣ ብትወድቅ ልጅነት በጸጋ የመጣ ነው። ዛሬ እነግርሃለሁ፣ ወራሽ ነህ። ስማኝ፣ ርስት አለ። ዛሬ ተቀስቀስ፣ በመንፈስ ርስት አለ። ጤንነት አባትህ አለው። በረከት አባትህ አለው። ሕይወት አባትህ አለው። ሕይወት አባትህ አለው። ሰላም አባትህ አለው። ደስታ አባትህ አለው። የአባትን ልትወርስ ተጠርተሃል። የአባትን ልትወርስ ተጠርተሃል። የሰማይ ልትወርስ ተጠርተሃል። በረከት ልትወርስ ተጠርተሃል። ወራሾች ናችሁ እናንተ፣ የእግዚአብሔር ወራሽ ናቸው። ሰው እንደሚል አይደለም። ሰፈረኛው እንዳወጣብህ ስም አይደለም። እናትና አባትህ እንዳሉ አይደለም። አንተ ዘር ቀይረሃል። ቤተሰብ ቀይረሃል። ዘር ቀይረሃል። ሰማይ ገብተሃል። ሰማይ ገብተሃል። የእግዚአብሔር ልጅ ተብለሃል። የእግዚአብሔር ልጅ ተብለሃል። ወራሽ ተደርገሃል። ዘር ቀይረሃል። ቤተሰብ ቀይረሃል። ዲኤንኤ ቀይረሃል። የእግዚአብሔር ልጅ ሁነሃል። ሰው እንዳለ አይደለም። አዋቂዎች ዲፋይን እንዳደረጉ አይደለም። ጦጣ ነህ እንዳሉ አይደለም። ዝንጀሮ ነው እንዳሉ አይደለም። ውስጥ የእግዚአብሔር ልጅ አለ። ውስጥ የእግዚአብሔር ልጅ አለ። ውስጥ የእግዚአብሔር ልጅ አለ። የማይጠፋ ርስት አለ። የማይለወጥ ርስት አለ። እመነኝ፣ ማህበረሰብ እንዳለን አይደለም። እርሱን ስላላወቁት እኛንም አላወቁንም አለ። ግን እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። መንፈስ ይመሰክርልናል። መንፈስ ቅዱስ ይመሰክራል። ይሄ እውነት ነው። የሰማይ ልጆች ነን እኛ። መመካት ቢሆን የምንመካው በዚህ ነው። መገረም ቢሆን የምንገረመው በዚህ ነው። መፎከር ካስፈለገ የምንፎክረው በዚህ ነው። እኛ ከእግዚአብሔር ተወልደናል። የእግዚአብሔር ልጆች ነን። ዓለም ይስማ ልጆች ነን። ሰይጣን ይስማ ልጆች ነን። ፍጥረት ይስማ ልጆች ነን። በመስቀል ወልዶናል። እድሜሽን አትመልከች። ጾታሽን አትመልከች። ጾታን አትመልከት። የወጣበትን ቤተሰብ አትመልከት። አንተ ቤተሰብ ቀይረሃል። ዘር ቀይረሃል። ዘር ቀይረሃል። ሰማያዊ ዜግነት አግኝተሃል። ሰማያዊ ዘር ውስጥ ገብተሃል። ርስት አለ። አባትህ ባለጠጋ ነው። አባትህ ባለ ሀብት ነው። አባትህ ሁሉ የሱ ነው። አባትህ ሁሉን የፈጠረ ነው። አባትህ የሕይወት መገኛ ነው። የበረከት መገኛ ነው። የጤንነት መገኛ ነው። የሰላም መገኛ ነው። የእረፍት መገኛ ነው። ያንተ አባት ባለጠጋ ነው። ሁሉ የሱ ነው። ሁሉ የሱ ነው። ሰማያት የሱ ናቸው። ምድር የሱ ነው። ከፍ አድርግ። በናዝሬቱ ጌታ በኢየሱስም ጤንነት ይገባሃል። ጤንነት ይገባሻል። ጤንነት ይገባችኋል። በረከት የማንም አይደለም። ወራሾች እናንተ ናችሁ። በረከት ይገባሃል። በረከት ይገባሃል። በረከት ይገባሃል።
ረዥም ዕድሜ ማንም አይደለም። ወራሾች እናንተ ናችሁ። ረዥም ዕድሜ ይገባችኋል፣ ይገባችኋል። ደስታ፣ ሰላምና እረፍት የማንም አይደለም፣ የእናንተ ነው። ይገባችኋል፣ ይገባችኋል፣ ይገባችኋል። ስኬት፣ መከናወን የማንም አይደለም፣ የእናንተ ነው። በኢየሱስ ስም በፊት ባለ ቀን ይገባሃል፣ ይገባሃል። ወራሽ ነህ፣ ይገባሃል። ውሰድ፣ ይገባሃል። ውሰድ፣ ይገባሃል። ደስታና ሰላም፣ ሰላሜን እተውልሃለሁ የተባለ ዓለም እንደሚሰጣችሁ አይነት ሰላም አይደለም የተባለ የማንም አይደለም። ዛሬ እነግርሃለሁ ለአንተና ለቤት ይሁንልህ። ይገባሃል፣ ውሰድ። ይገባሃል፣ ውሰድ። ይገባሃል፣ ውሰድ። ይገባሃል፣ ውሰድ። ከፍታ፣ ገዥነት፣ ገዥነት፣ አሸናፊነት የማንም አይደለም። ልጅ አንተ ነህ፣ ወራሽ አንተ ነህ። በኢየሱስ ስም ይገባሃል፣ ውሰድ። ይገባሃል፣ ውሰድ። ይገባሻል፣ ውሰጂ። ውሰጂ ጤንነት፣ ውሰጂ ገዥነት፣ ውሰጂ በረከት፣ ውሰጂ ረዥም ዕድሜ፣ ውሰጂ ደስታ፣ ውሰድ ረፍት። ይገባሃል፣ 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 ይገባችኋል። እስኪ አይ ሪሲቭ በሉ፣ አይ ሪሲቭ በሉ፣ አይ ሪሲቭ በሉ። ተቀበልኩ በሉ፣ ተቀበልኩ በሉ፣ ተቀበልኩ በሉ። አመንኩኝ፣ ተቀበልኩ በሉ። በኢየሱስ ስም ወርሳችኋል። ወራሽ ነህ። መልካም የሆነ ነገር ሁሉ ትወርሳለህ። እግዚአብሔር ጋር ያለ ርስት ወደ አንተ ይሻገራል። ወደ ርስት መግባት፣ ርስትህን መያዝ ይሆንልሃል። በኢየሱስ ስም ሆነባችሁ፣ በኢየሱስ ስም ሆነባችሁ። መብት አለ በኢየሱስ ስም። አሜን።